ጥያቄ ደግሞ ስለ ማኑዋሎች ነው። ማኑዋሎችን እንዴት እናገኛለን ከየት ላገኝ እችላለሁ የሚል ጥያቄ ነው። ስለዚህ እነዚህ ማኑዋሎች ብለን የምንጠራቸው መኪኖችን አምርተው ወደ ገበያ የሚወጡ ድርጅቶች ለራሳቸው ማኑዋሎችን እየቀረጹ መኪናው ለገበያ ሲወጣ አንድ ላይ የሚሰጡ አሉ። ሌሎች ደግሞ አፍተር ማርኬት ማኑዋል ብለን የምንጠራቸው አሉ። እነዚህ አፍተር ማርኬት ማኑዋል የምንላቸው ደግሞ እነዚህ የማኑዋል መጽሐፎችን በማተም የሚሸጡ ድርጅቶች የሚሰሩት ማኑዋል ይሆናል ማለት ነው። ኖርማሊ የተለያዩ ማኑዋሎች አሉ። ብሮሸር ብለን የምንጠራው አለ። መኪናውን አድቨርት ለማድረግ ወይም ደግሞ ካር ዲለርሺፕ ገና ስንገባ የምናገኘው መጽሐፍ ወይም ደግሞ ጋዜጣ ይሆናል ማለት ነው። እነዚህ ጋዜጣዎች ላይ መኪናውን በተለያየ አንግል ፎቶ በማንሳት ዲስክራይብ በማድረግ ሞር ደንበኛውን ይህንን መኪና እንዲገዛ የሚገፋፋ ወይም ደግሞ ማስታወቂያ የሚሰሩበት ሊፍሌት ትሆናለች ማለት ነው። ሌሎቹ ቀሪዎቹ ሁለት ማኑዋሎች ግን መኪናውን ኦን ካደረግን በኋላ ለኛ የሚሰጡን ይሆናሉ ማለት ነው ይመስለኛል። አሁን ያሉት ግን የኤሌክትሪካል መኪኖች አብዛኞቹ ሰርቪስ ማኑዋል አንድ ላይ አብሯቸው እየመጣ አይደለም። ግን ኖርማሊ መኪኖቻችን ሲመጡ ኦነርስ ማኑዋል እና ሰርቪስ ማኑዋል ብለን የምንጠራቸው ሁለቱ ማኑዋሎች አንድ ላይ አብረው የሚቀርቡ ይሆናሉ ማለት ነው። ስለዚህ ኦነርስ ማኑዋል ስንል ምንድነው፣ ሰርቪስ ማኑዋል ስንል ምንድነው፣ ልዩነቱ ምን እንደሆነ አሁን እዚህ ላይ መመልከት እንችላለን። ኦነርስ ማኑዋል ብለን የምንጠራው ኖርማሊ የሚገልጽልን ምንድነው፣ እንዴት አድርገን መኪናውን መጠቀም እንደምንችል ለተጠቃሚው ዲስክራይብ የሚያደርግ የሚገልጽልን የማኑዋል መጽሐፍ ይሆናል ማለት ነው። ስለዚህ ኖርማሊ የሚገልጽልን ምንድነው፣ በሩን ስትከፍቱ እንደዚህ አድርጋችሁ ነው የምትከፍቱት። ሬዲዮ ለመክፈት እንደዚህ ቦታ ላይ መግባት ትችላላችሁ። ማፕን አክቲቬት ለማድረግ እዚህ ሴቲንግ ውስጥ መግባት እንደዚህ ማድረግ እያሉ እያንዳንዱን ውስጥ ያሉት በተኖች ዳሽቦርድ ላይ ያሉት በተኖች ምን እንደሆኑ፣ ዳሽቦርዳችን ላይ የሚበሩ መብራቶች ምን እንደሆኑ፣ ምን እንደሚገልጹ፣ ወንበሩን እንዴት እንደምናስተካከል፣ ምን ያክል መክፋት እንደሚቻል ኤክሴትራ እነዚህ ነገሮችን ዲስክራይብ የሚያደርግ ማኑዋል ኦነርስ ማኑዋል ብለን እንጠራዋለን። ሰርቪስ ማኑዋል ብለን ደግሞ የምንጠራው ይሄ ጋራጅ ቤቶች ወይም ደግሞ በራሴ መጠገን እፈልጋለሁ ላለ ሰው እንዴት አድርጎ የመኪናውን ብልሽት ዲያግኖስ አድርጎ መጠገን እንደሚችል ዲስክራይብ የሚያደርግ ገለጻን የሚሰጥልን ጋይድ የሚሰጥልን መጽሐፎች ይሆናሉ ማለት ነው። ሁለቶቹን ኤግዛምፕል ምን እንደሆኑ አሁን እንመልከት። እዚህ ጋር እንደምንመለከተው እንግዲህ ሁለት አይነት ማኑዋሎች አሉን። የመጀመሪያው ኦነርስ ማኑዋላችን ይሆናል፣ እዚህ ትንሿ የምንመለከታት። ይሄ ደግሞ የሰርቪስ ማኑዋላችን ይሆናል ማለት ነው። ስለዚህ እዚህ ጋር አሁን የኦነርስ ማኑዋል ይሄ የላንድ ክሩዘር ስቴሽን ዋገን ሞዴል ኦነርስ ማኑዋል ነው። እንደምንመለከተው እዚህ ላይ በቴብል ኦፍ ኮንቴንት ሴክሽኑ ላይ መንዳት ከመጀመራችን በፊት ስንነዳ ኢንቴሪየር ፊቸርስ ውስጥ ያሉት ፊቸሮች ምን ኮምፖነንቶችን እንደያዘ፣ በተጨማሪ ደግሞ በጎን በኩል ይሄ ቻፕተር ስለምን እንደሚያወራ በተወሰነ መልኩ ዲስክሪፕሽን ይኖረዋል። ስለዚህ ይሄ ማኑዋል ይሄ የኦነርስ ማኑዋል እየገለጸልን ያለው ምንድነው፣ እያንዳንዱ ኮምፖነንት እዚህ መኪና ላይ የምናገኛቸውን ፓርቶች እንዴት አድርገን መጠቀም እንደምንችል እንደ አሽከርካሪ ወይም ደግሞ እንደ ተሽከርካሪው ተጠቃሚ እያንዳንዱን ፓርቶች እንዴት ኦፕሬት ማድረግ እንደምንችል ዲስክራይብ የሚያደርግልን ይሆናል ማለት ነው። ስለዚህ ራፍሊ አሁን እዚህ ላይ የተወሰኑ ፔጆችን ገልጸን ብናይ ከኤክስቴሪየሩ ይጀምርና ውጪ በኩል ያሉት ምን ላይቶች እንደሆኑ፣ ፓርኪንግ ላይት የትኛው እንደሆነ፣ ተርን ሲግናሎቹ የትኛዎቹ እንደሆነ ኖርማሊ ልክ ስልካችንን ስንገዛ ስልካችን ውስጥ ያለው ማኑዋል እሱን ኦነርስ ማኑዋል ይሆናል ማለት ነው። ሲም ቤት በኩል እንደምንከት ምን እሱን ዲስክሪፕሽን እንደሚሰጠን ሁሉ ተሽከርካሪዎች ኦነርስ ማኑዋል ላይ ዲስክራይብ የሚያደርገው ይሄንን ይሆናል ማለት ነው። ስለዚህ የቴል ላይቶቹ ምን ያክል እንደሆኑ፣ ስንት እንደሆኑ፣ የላይሰንስ ፕሌት ላይቶች የቱ ጋር እንደሚገኙ በአሮ አድርጎ የሚያሳየን ይሆናል። በተጨማሪ ደግሞ ስንገልጽ እዚህ ጋር እንግዲህ አሁን እንዲህ ራፍሊ ብንሄድ እዚህ ላይ ቢፎር ድራይቪንግ እንዴት አድርገን የመኪናውን ወንበር አጀስት እንደምናደርግ እያንዳንዱ መኪናው ላይ የምናገኛቸውን ሲስተሞችን
የሚያሳየን ይሆናል ማለት ነው። ሰርቪስ ማኑዋል ብለን የምንጠራው እዚህ ጋር አሁን ይሄ የኢንጂኑ ብቻ ይወጣለት ነው። የA12 እና A15 የኒሳን ኢንጂን ሰርቪስ ማኑዋሉ ነው። ስለዚህ እዚህ ጋር አሁን ማኑዋሉን ስንገልጸው በመጀመሪያ ላይ የምናገኘው እዚህ ማኑዋል ላይ የምናገኛቸውን ኢንፎርሜሽኖች፣ ሜንቴናንስ የምንሰራቸውን የኢንጂን፣ የኩሊንግ ሲስተም፣ የፊውል፣ የኤሌክትሪካል ሲስተም እያንዳንዱን እዚህ ማኑዋል ላይ የተገለጹበት ምህጻረ ቃል አድርጎ ያስቀምጠልናል ማለት ነው። ጀነራል ስፔሲፊኬሽን ብሎ ኢንጂኑ ላይ ያሉትን እያንዳንዱን ዲቴል ዲስክራይብ ያደርጋል። አሁን ይህንን ስለ አውቶሞቲቭ በቂ የሆነ አንደርስታንዲንግ ለሌለው ሰው አንደርስታንድ ለማድረግ ይከብዷል። ግን በዚህ በስራው ላይ ላለው ሰው አንደርስታንዲንግ ስላለውና ይህንን ፕሮሲጀር ተከትሎ መሄድ ስለሚችል አቅሙ ስላለው እነዚህ ሰርቪስ ማኑዋሎችን የምናገኛቸው በእነዚህ በትላልቅ ወርክሾፖች ውስጥ ይሆናሉ ማለት ነው። እዚህ ጋር የሚጠቀመው ስፓርክ ፕለግ ኤንጂኬ ቢፎር ኢኤስ እንደሆነ ይገልጻል። ዋተር ፓምፕ ታይፑ ሴንትሪፊዩጋል እንደሆነ ይገልጻል። ስለዚህ እነዚህ ቃላቶች ስራው ላይ ላለው ሰው ይህንን ጥገና ለሚያደርገው ሰው ክሊር የሆነ አንደርስታንዲንግ ስለሚፈጥርለት ስለሚረዳው ፓርቱ መቀየር ካለበት የሚቀይረውም ከሆነ ምን ፖይንቶችን አይቶ መቀየር እንዳለበት ቶሎ በዚህ ሰርቪስ ማኑዋል አማካኝነት አንደርስታንዲንግ ይኖረዋል ማለት ነው። ስለዚህ ቦርና ስትሮኩ ምን ያክል እንደሆነ በሚሊሜትርና በኢንች ቅንፍ ውስጥ ያሉት በኢንች የሚገልጹ ናቸው። ውጭ ያሉት ደግሞ ከቅንፍ ውጭ ያሉት ደግሞ በሚሊሜትር የሚገልጹ ናቸው። ስለዚህ ያ ሰው ይህንን ሰርቪስ የሚሰራው ሰው ሜዠርመንቱ በሚቀናው በኩል ሪዲንግ መውሰድ ይችላል ማለት። ቦሩ ማለት የሲሊንደሩ ስፋት ነው። የሲሊንደሩ ስፋት 73 ሚሊሜትር ነው። ስትሮኩ ደግሞ የሲሊንደሯ ቁመት ደግሞ 70 ሚሊሜትር እንደሆነ ይገልጽልናል ማለት ነው። በተጨማሪ ደግሞ ኢንጂን ሲሰራ እያንዳንዱ የራሱ የሆነ የቶርክ ሜዠርመንት አለው። ስለዚህ ሲታሰር ዝም ብሎ በእጃችን አስረን ብቻ የምንተው ሳይሆን ሲጠብቅ ስፔሲፊክ በሆኑ የቶርክ ሜዠርመንቶች ነው መጥበቅ ያለበት። ስለዚህ እሱን እያንዳንዱን ቶርክ የምናደርግባቸውን እዚህ ጋር ዲስክራይብ አድርጎታል ማለት ስንገልጽ እዚህ ጋር ኢንጂን ዲስአሴምብል ይላል። ኢንጂን ዲስአሴምብል ስናደርግ ማድረግ ያሉብን ጥንቃቄዎች ቼክ ማድረግ ያለብንና ማጽዳት ያሉብን ነገሮችን እዚህ ጋር ዲስክራይብ ያደርጋል። ከዛ ደግሞ ዲስአሴምብል ስናደርግ መከተል ያለብን ስቴፖችን ይገልጻል ማለት። ስለዚህ ኢንጂን ውጪ ከሆነ በመጀመሪያ ስታርተር ሞተር እናነሳለን። የክለች አሴምብሊ በሁለተኛ ደረጃ ይነሳል። ከዛ በመቀጠል ደግሞ ኦልተርኔተር፣ ድራይቭ ቤልቱን ኤክሴትራ እያለ እያንዳንዱን ስቴፕ እየገለጸልን የሚሄድ ይሆናል ማለት ነው። የኦነርስ ማኑዋል ስንልና የሰርቪስ ማኑዋል ስንል ያላቸው ልዩነት ይህንን ይመስላል ማለት ነው። ምናልባት እናንተ ለአንዳንድ መኪኖች ማግኘት ከፈለጋችሁ በብዙም ሳይሆን በተወሰነ መልኩ ሊያግዟችሁ የሚችሉ ዌብሳይቶችን የተወሰኑትን እንመልከት። የመጀመሪያው ዌብሳይት የምንመለከተው እንግዲህ allcarmanuals.com ላይ ገብተን ብንመለከት እንግዲህ እዚህ ላይ የአንዳንድ መኪኖችን ማኑዋሎች የሚያሳየን ይሆናል። እዚህ ዌብሳይት ላይ አብዛኞቹ ቆየት ያሉ የመኪና ሞዴሎች ላይ ያሉ ማኑዋሎችን ዲስክራይብ የሚያደርገው። ሰርች ማድረግ ከፈለግን ሰርች ማኑዋል የሚለው ኦፕሽን ውስጥ በመግባት የምንፈልገውን መኪና እዚህ ላይ መጻፍ እንችላለን። አሁን ለምሳሌ የያሪስ ከሆነ የፈለግነው ያሪስ ብለን ጽፈን ሰርች ብንል ያሪስ ያሉትን የ2005 እስከ 2011 ያሉ ወርክሾፕ ማኑዋሎችን እናገኛለን። እነዚህ ፋይንዲንጎች ሰጥተውናል። ስለዚህ ዳውንሎድ ማድረግ ከፈለገን የቶዮታ ያሪስን ከሆነ እሱን እንመርጥና አዲስ ታብ ከፍቶ ያሳየናል። እዚህ ጋር ክሊክ ሂር ቱ ቪው ዳውንሎዲንግ የምትለዋን ነክተን ቀጥታ ዳውንሎድ ማድረግ የምንችል ይሆናል ማለት ነው። አንዳንድ ማኑዋሎች ላይ እያንዳንዱን ፓርቶች ወይም ደግሞ ቅድም ያየነው የኢንጂን ፓርቱን፣ የጄነራል ኢንፎርሜሽኑን፣ የኩሊንግ ሲስተሙን እያንዳንዱ ለየብቻ አንዳንድ ፒዲኤፍ ሰርተው ልናገኛቸው እንችላለን። እነሱን አንድ ላይ ሰበስቡትና በዚፕ ፋይል እናገኛቸዋለን። ይህንን የዚፕ ፋይል ኤክስትራክት በኋላ ላይ ስናደርገው በውስጡ ብዙ ዶኪመንቶችን ካየን እነዛ ዶኪመንቶች እያንዳንዳቸው አንዱ ስለ ኢንጂን ብቻ ነው የሚያወራው፣ አንደኛው ስለ ኩሊንግ ሲስተሙ፣ አንደኛው ስለ ሉብሪኬሽን ሲስተሙ፣ አንደኛው ስለ ኢግኒሽን። እያንዳንዱን ፓርቶች ለያይተው ልናገኝ እንችላለን። ኦር ደግሞ አንድ ወጥ ሆኖ በአንድ ፎርማት ልናገኝ እንችላለን ማለት ነው። ስለዚህ ማኑዋል ልናገኝበት የምንችለው አንደኛው ዌብሳይት ይሄ ዌብሳይት ይሆናል ማለት ነው። ሌላኛው ደግሞ ዌብሳይት lemonmanuals.org ነው። ይሄኛው ሰርች ሴክሽን የለውም፣ ግን እያንዳንዱ መኪና እዚህ ጋር ዘርዝሮ ይሆናል። አሁን ለምሳሌ እኛ ለዚህኛው ደግሞ ፎርድ የምትለዋን መምረጥ እንችላለን። ስለዚህ
ፎርድን ስንመርጥ ደግሞ ዓመተ ምህረት እነዚህ መኪኖች ያሉበትን ዓመተ ምህረት ዝርዝር የሚያመጣልን ይሆናል ማለት ነው። እዚህ ዝርዝር ላይ ከ1960 ጀምሮ ያሉትን እስከ 2025 ድረስ አለው። ስለዚህ የ2025 ምን እንደምናገኝ እንመልከት። ስለዚህ የ2025 ብራንኮ ስፖርት E35 F150 ላይትኒንግ እነዚህን እንዳለ በዚህ በ2025 ላይ ያሉትን ያገኛቸውን ይህ ዌብሳይት ያገኛቸውን ማኑዋሎችን ዝርዝሮች የሚያወጣልን ይሆናል ማለት ነው። ዝም ብለን እዚህ ጋር አሁን የF150 እንመርጥና በF150 ደግሞ ኤክሴል 2D 4 ድራይቭ ፒካፖችን ክሪው ካፕ ያላቸውን 2.7 ሊትር 3.5 ሊትር እያንዳንዱ ዝርዝር ያመጣልናል። እኛ የምንፈልገውን መርጠን አንዱን መርጠን ፈርዘር ማየት የምንችል ይሆናል ማለት ነው። ስለዚህ እዚህ ጋር የፎርድ 2025 ሞዴል F150 ኤክሴል ፒካፕ 2.7 ሊትር የሚጠቀም ማኑዋል ዝርዝር አጥቶልና ማለት ነው። ስለዚህ ዳውንሎድ ማድረግ ከፈለግን እዚህ ጋር ዳውንሎድ ዚፕ ፎር ኦፍላይን ዩዝ የምትላለች እሷን መምረጥ እንችላለን። ሌላኛው ደግሞ mycarusermanual.com ላይ የምናገኝ ይሆናል። ይሄ ደግሞ ኦነርስ ማኑዋል ብቻ የምናገኝበት ነው። ስለዚህ የቅድሞቹ ሰርቪስ ማኑዋሎችን የያዘ ነው። ይሄኛው ደግሞ የኦነርስ ማኑዋል በውስጡ የያዘ ነው። እንደ ቅድሙ ይሄኛውም ሰርች ማድረጊያ የለውም። እዚሁ ዝርዝሮቹ ያሉትን የመኪና ዝርዝሮች ናቸው ያሉት። ይሄኛው በሱዙኪ አድርገን እንግባና ስለዚህ ሱዙኪ ቪታራ አለ፣ ግራንድ ቪታራ፣ ስዊፍት፣ ባሌኖ፣ አልቶ እና ክሮስ ብቻ ናቸው ያሉት። ስለዚህ እኛ ስዊፍትን እንምረጥለት። ስዊፍትን የፈለግነው እንበልና ስዊፍትን ደግሞ ስንመርጥ እዚህ ጋር ሰርድ ጄኔሬሽን እንዲሁም ደግሞ ስዊፍት 4 ዶር ዩዘር ማኑዋል ብሎ ያስቀምጠልን አለ። እኛ የመረጥነውን ወይም ደግሞ የምንፈልገውን ክሊክ በማድረግ ወደ ኦነርስ ማኑዋሉ መሄድ እንችላለን ማለት ነው። ይሄኛው በፒዲኤፍ ፎርማት ሳይሆን የሚሰጠን ዳይሬክትሊ ሜኑን መጀመሪያ እዚህ መጽሐፉ ላይ ያሉትን ሜኑዎችን ብቻ ነው የሚሰጠን። ስለዚህ ታኮሜትሩን ከሆነ ማወቅ የፈለኩት ታኮሜትር የምትለዋን ክሊክ ባደርግለት ቀጥታ እዚህ የመኪና ሞዴል ላይ ያለችውን ሴክሽን ፔጅ ለይቶ የሚያመጣልኝ ይሆናል ማለት። በዚህ መልኩ ኦነርስ ማኑዋሎችን ከፈለግን እዚህ ዌብሳይት ላይ ማግኘት የምንችል ይሆናል ማለት ነው። የመጨረሻው ደግሞ startmycar.com ነው። ይሄኛው ሙሉ ሲጀምርም በሰርች ባር ነው የሚጀምረው። ይሄ ዳይሬክትሊ መኪናችን ላይም ችግር ሲኖር ችግሩን ብንጽፍለት እዛ ላይ ያሉትን ወይም ደግሞ እንደዚህ አይነት ችግር ሲፈጠር ምን አይነት ማስተካከያዎችን ማድረግ እንዳለብን ዲስክራይብ የሚያደርግ ገለጻ የሚሰጠን ዌብሳይት ነው። ይሄኛው አሪፍ ዌብሳይት ነው። እዚህ ዌብሳይት ላይ እንግዲህ ከስር እንደ ኤግዛምፕል ያስቀመጣቸዋሉ። እኛ ግን በራሳችን ሰርች ማድረግ ከፈለገን እዚህ ላይ ታይፕ በማድረግ የምንፈልገውን የመኪና ማኑዋል ማግኘት እንችላለን ማለት ነው። ለዚህኛው ኤግዛምፕል ደግሞ የቮልስን እንምረጥና ቮልስን ስንመርጥለት እዚህ ጋር አምሮክ ቢትል ኮብራ እንዲሁም ደግሞ የአይዲ3 አይዲ4 አይዲ6 አይዲ7 የነዚህ ያሉ እርግጠኛ አይደለሁም ምን ያክል ሙሉ የተሟላ ማኑዋል እንደሚሰጡ፣ ግን የነዚህን ማኑዋሎች እዚህ ቮልስ ውስጥ ያሉትን ይሄ ዌብሳይት የያዛቸውን ማኑዋሎችን እዚህ ጋር እናገኛለን ማለት ነው። የአይዲ4ን ከፈለግን እንበልና አይዲ4 የምትለዋን እንመርጣለን። አይዲ4 የሚለውን ስንመርጥ እዚህ ጋር ኦነርስ ማኑዋልን ከፈለግን ኦነርስ ማኑዋል እዚህ ጋር አለን። ሰርቪስ ኤንድ ሪፔር ማኑዋል ከፈለግን ሰርቪስ ኤንድ ሪፔር እዚህ ጋር አለን። እንዲሁም ደግሞ የፊውዝ ቦክስ አሁን አንዳንድ መኪኖች ላይ የፊውዝ ቦክስ ዲያግራም ላያቸው ላይ አታች ካልሆነ ወይም ደግሞ ተፈክፍቆ የጠፋብን ከሆነ እነዛ ፊውዞች እያንዳንዳቸው ፊውዞች የማን ፊውዝ እንደሆኑ ማወቅ ከፈለግን እዚህ ጋር ዲያግራሞችን ለብቻ አውርደን መጠቀም እንችል ይሆናል ማለት። ስለዚህ ሰርቪስ ኤንድ ሪፔር ማኑዋል ከፈለግን ሰርቪስ ኤንድ ሪፔር ማኑዋል የምትለውን እንመርጣለን። ከዛ ዳውንሎድ ማኑዋል ፒዲኤፍ ይላል። ዳውንሎድ ማኑዋል ፒዲኤፍ የምትለውን ክሊክ የምናደርግ ይሆናል ማለት ነው። ይሄኛው ቀጥታ ያው ዳውንሎድ ከማድረግ ይልቅ ቀጥታ እዚህ ዌብሳይት ዌብ ብራውዘሩ ላይ ከፍቶልኛል። ስለዚህ ሎድ ሲያደርግልኝ እዚህ ላይ ማኑዋሉን ማየትና ኦፕሬት ማድረግ እችላለሁ ማለት ነው። ስለዚህ 97 ገጽ ነው አጠቃላይ ያለው። እዚህ ጋር ወርክሾፕ ማኑዋል ብሎ ያስቀመጣቸዋሉ። ቴክኒካል ዳታ፣ ኤሌክትሪካል ዳታ፣ ድራይቭስ፣ ሴፍቲ ኢንፎርሜሽኖች ልክ ቅድም እንዳየነው እያንዳንዱ ገጽ ስለምን እንደሚገልጽ ከኢንትሮዳክሽን ይጀምርና ወደ ዋናው ስለሚሰሩ የሰርቪስ ዲስክሪፕሽኖች የሚገልጽልን ይሆናል ማለት ነው። እናንተም ሰርች ታደርጉ እንግዲህ ቀጥታ በዌብ ብራውዘሩ የሚከፍትባችሁ ከሆነ እዚህ ጠርዝ ላይ በመምጣት ዳውንሎድ ምልክት አለች። እቺን ዳውንሎድ በመጠቀም
ቀጥታ ወደ ኮምፒውተራችሁ ኦፍላይን እንዲገለበጥ ማድረግ ትችላላችሁ ማለት ነው። ኦር ደግሞ የዳውንሎድ ማኔጀር ካላችሁ ይሄን ሊንክ ኮፒ በማድረግ ዳውንሎድ ማድረግ ይቻላል።